በትክክል መሳያው አማራ ክልል ላይ ያለ የመንግስት እንቅስቃሴ አሁን የድሮን ጥቃቱ ትራንስፖርት ማስተጓጎል አንዳንድ ቦታ አላማው ዝም ብሎ ከፋኖ ጋር የሚደረገውን አክቲቭ የሆነውን ጦርነት ከመዋጋት ጋር የተያያዘ ብቻ አይደለም። ረዘም ያለ ነገር አለው። እኛ እንደው ዝም ብለን ይሄንን ሰውዬ እንደው ስለ ጠላ ነው ብቻ አይደለም መሳይ። ረዘም ያለው ነገር ምንድነው? ክልሉን ማድቀቅ፣ ማህበራዊ ተቋማትን ማውደም፣ በኢኮኖሚ በጣም ማድቀቅ፣ እንዳይማር ማድረግ፣ በዚህ ተንበርካኪ ህዝብ መፍጠር፣ የሚያለቅስ ህዝብ መፍጠር፣ ልጅነቱን ብቻ የሚያስብ እና ይጠይቅ ህብረተሰብ መፍጠር፣ ያልተማረ ሰው መፍጠር ነው በክልሉ። አንዳንድ ቦታ ፋኖ የሌለበት ቦታ ትምህርት ተቋርጧል። ለምሳሌ ሪፖርቱ የሚያሳየው ባለፈው የክልል ሪፖርት ትምህርት ቢሮ ሪፖርት መሳይ አንዳንድ ቦታዎች ካርታውን ስታይ ምንም ችግር የሌለባቸው ቦታዎች ቀበሌዎች አንዳንድ ቦታ ሁሉ ብሎ አቁመዋል። የወታደር ደግሞ መስፈሪያ አድርገውታል ትምህርት ቤቱ እና ይሄ አሁን በቀጥታ ከጦርነቱ ጋር የተያያዘ ሳይሆን አላማ አለ። ያ ክልል መድቀቅ አለበት። ልክ ትግራይ የደቀቀች እንዳለችው አማራ ደግሞ በጣም ከደቀቀ በሽታ የሚሰቃይ ከሆነ ወደ መንግስት አይመለከትምና ረዘም ያለ ጊዜ ከፍተኛ ድህነትን በማምጣት ያንን ክልል የመቆጣጠር አባዜ ያላቸው ሰዎች ናቸውና ይሄ በዚህ ጥልቀት ነው የአማራ ክልል ህዝብ መደራጀት ያለበት መሳይ። በዚህ ሁኔታ ያጠቃው የለም እስካሁን ሰምቶ አይታወቅም። በዚህ ጥልቀት እንዳይማር ያደረገው እንደዚህ ክሊኒክ እንዳይኖረው ያደረገው ሄዶ ጀት ወይም ደግሞ ይሄ ድሮን የሚመታው እኮ ማህበራዊ ተቋማትን እኮ ነው መሳይ። ስለዚህ በዚህ ደረጃ ክተት ማወጅ አለበት። አሁን የተነሳው ፋኖ የወሰደው ይሄ ምህረት እርምጃ በጣም ጥሩ ነው፣ ስማርት የሆነ አካሄድ ነው ብዬ ነው ማስበው። አሉ ብዙ እየተወናበዱ ይገቡ አሉ። ሌሎች ደግሞ አንዴ ነብር ጅራት ጨብጠናል ያሉ አሉ። ይሄ አንድ ጥፋት ያጠፉና ከዚህ በኋላ እኔ ምን ወደ ኋላ አለ ዝም ብለ ተከተል የሚሉ አሉ። ለነሱ በር የሚከፍት የሚመጣውን ትላልቅ ጥፋቶች በማየት ነው የሚል ከባድ ጥሪ ነው። በዛ ክልልም ህዝብ ካልቸር የሚደገፍ ነውና ቶሎ እዛ አካባቢ ያሉ ሚሊሻዎች ባለስልጣናት የታችኛው ባለስልጣናት እናቀው ነው መከራቸውን እያዩ ነው ያሉትና እጃቸውን እየሰጡ ወደ ትግሉ ውስጥ እየገቡ ይህ ህዝብ ነፃ መውጣት አለበት መሳይ። በዚህ ሰዓት ውስጥ በዚህ መከራ ውስጥ መቆየት እንደው እኔ ለአንድ ቀን ውሎ ሲያድር ማሳሳቢ ነው በእውነት። ገለታው እንግዲህ ያለውን እንቅስቃሴ በተመለከተ ዛሬ በርካታ የወታደራዊ እንቅስቃሴዎች መደረጋቸውን የሚያሳዩ መረጃዎችን ተቀበለናል። ያው በዜና ክፍለ ጊዜያችን ሽፋን ስለምንሰጠው ነው በዝርዝር ያላነሳውት። በሰሜን ሸዋም እንደዚሁ ከፍተኛ የሆነ ውጊያ እየተካሄደ ነው። በዋናነት በሜካናይዝድ የታጀበ ብቻ ሳይሆን አየር ወለድም ባህር ኃይልም ሌሎች ልዩ ኮማንዶዎችም የተሳተፉበት ጦርነት ነው። ያ አካባቢን ለመቆጣጠር የተደረገው የአብይ አህመድ ሙከራ አልተሳካም። የበለጠ ኪሳራ አድርሶበታል። እንደለመወሰድ ሰራዊቱን በማንቀሳቀስ ላይ እንደሆነ ነው ፍንጭ ያየ ነው። ስለዚህ አማራ ክልል ጦርነትስ እንዴት ሊያደርጉት ነው? ይሄ አጋጣሚ ለፋኖ የሚያመጣው በረከት የለም ወይ? አገዛዙ በየቦታው ጦርነት ይቀፈቅፋል። ይሄንን ሳይፈታ አማራ ክልል ላይ ያለውን ጦርነት ኦሮሚያ ክልል ላይ የተባባሰውን ተመሳሳይ ጦርነት መፍትሄ ሳያበጅለት ሌላ ጦርነት እየተመለከተን ያለው ለዚያም እየተዘጋጀ ኢትዮጵያን ልጆች ማገደ ይገኛል። ገለታው ይህንንስ ጉዳይ የኢትዮጵያ ሕዝብ እንዴት ነው የሚመለከተው? በቴሌቪዥን የሚያየው ሌላ ነገር ነው። ኢትዮጵያ ችግር ውስጥ አይደለም ያለችው። የአብይ ቴሌቪዥኖች የሚነግሩት ሌላ ነገር ነው። ሰሞኑን በዚህ በአፍሪካ ህብረት እንቅስቃሴዎች ላይ ሙሉ ትኩረታቸውን ሰጥተዋል። ኢትዮጵያ ውስጥ ግን ከፍተኛ አደጋ ሊያመጣ የሚችል የጦርነት አዝማሚያ በአራት ግንባሮች አብይ ከፍቷል። ይሄ ለኢትዮጵያ ህዝብ የተነገረ አይደለም። ምንድነው ኢትዮጵያ ህዝብ ማወቅ ያለበት መጠየቅስ ያለበት? ፍርሃቱ አለ፣ ብዙ ነገር የሚጫነው ነገር እንዳለ ይታወቃል። ነገር ግን ነገ የባሰ ነገር እየመጣ ነው ያለው። ከዚህ አንፃር ምንድነው የኢትዮጵያ ህዝብ በዚህ ወቅት ላይ መያዝ ያለበት አቋም? ይህ በጣም ከበድ ያለ ጥያቄ ነው። ያንዳንዳችን ኢትዮጵያውያን አይ ቲንክ ማሰብ ያለብን ይመስለኛል መሳይ። አሁን አብይ አህመድ አመጣጡን ስናይ እንደምታውቀው ይሄ አርባን ፖለቲክስ የሚባለው የከተማ ፖለቲካ ህወሓት ይሄ ሶሻል ፋብሪክ የምንለው ወይ ማህበራዊ ትስስሩን በብሔር በጣም ጎድቶት ስለነበረ ብዙ ኮሙኒኬሽን ወይም ግንኙነትን አሻክሮ ስለነበረ የከተማ አመጽ በቀላሉ አልተነሳም።
አሁን በታሪካችን ወደኋላ ያየ እንደሆነ አዲስ አበባ ናት የምትነሳው፣ ናዝሬት ነው የሚነሳው፣ ድሬዳዋ ነው የሚነሳው። እነዚህ ከተሞች ሜጀር ወይም ዋና ዋና ከተሞች ለተቃውሞ ይነሱ ነበር። ይህ ሳይሆን ቀርቶ ህወሓት ማነው ኢህአዴግን የጣለው የታችኛው ነው። በየቀበሌው የተነሳ ተቃውሞ በየቀበሌው ኦሮሚያ ክልል ውስጥ፣ አማራ ክልል ውስጥ በየቀበሌው የአንደኛ ደረጃ ተማሪዎች፣ ገበሬው ፈረስ ይዞ ምናምን እጁን እያጣመረ ይሄ ከታች ወደ ላይ የመጣ ተቃውሞ አዲስ አበባ ሳይደርስ ጫፍ ሲደርስ ተበረገደ። ማነው ኢህአዴግ ማለት ነው። እና አሁን እነዚህ ሰዎች አሁን ትልቁ ስጋታቸው ምንድነው? ያ ከታች ያለው ህዝብ አምጾ ኢህአዴግን የፈረከሰው ዳግም ከተነሳ አሁን የሚነሳ ከሆነ ባተማፕ ከሆነ የሚመጣው አሁንም እኛንም ሊፈረክሰን ነው፣ ሊያጠፋን ነው ከምር። ስለዚህ እዛ አካባቢ ያለውን ማውደም ነው በቃ ተቻለ መጠን ያለ የሌላ ኃይላቸውን መጠቀም ነው። እና የህወሓት የጎዳን አንዱ ትልቁ ነገር የዚህ የከተማ ፖለቲካ አካባቢ ተባብሮ የመነሳቱን ነገር በጣም ማህበራዊ እንትናችንን ስለጎዳው ታች አካባቢ ያለው የቀበሌው ያለው ነው እንዲነሳ ያደረገው። ያንን እየመቱ ነው ያሉት። ስለዚህ የኢትዮጵያ ህዝብ ያልከው እኔ ይህንንም ማየት አለብን፣ እያደቀቀና ያለው አንድ። ሁለተኛው የከተማውም ደግሞ ከተማ ውስጥ ያለው ህዝብ እኔ ይሄንን ሁሉ በደል ተሸክሜ እስከመቼ ነው የምኖረው? አንደኛ ሲስተሙን እኮ አየ እንዴት እንደሚሰራ የአብይ አህመድ ስልጣን ላይ ለመቆየት እንዴት እንደሚሰራ ባህር ዳር ይደበድብና ወይም ደግሞ ጎንደር ላይ ድሮን ልኮ ይደበድብና እሱ ወይ እግር ኳስ ያሳያል ወይ ደግሞ አዲስ አበባ ውስጥ ቀለም ይቀባል። የሆነ ህንጻ ቀለም ሲቀባ ታየዋል እና የሆነ ብልጭልጭ ነገር ሲያሳይ ታየዋል በቴሌቪዥን። አገር ደህና ናት። ይህን ስንት ጊዜ ነው ያደረገው? አንድ ጊዜ አይደለም፣ 5 ጊዜ አይደለም፣ 15 ጊዜ አይደለም፣ በየቀኑ ነው የሚያደርገው እንደዚህ አይነት ነገር። ስለዚህ ህዝቡ መንቃት አለበት። አንተ ሰውዬ እዛ ወንድሜን እየገደልክ ገበሬውን እየገደልክ ጤፍ የሚያመጣልኝ አዲስ አበባ ውስጥ ገበሬ መንገድ እየተዘጋ አገሩ ሰላም ሳይሆን ሰላም ነው እያልክ በዚህ ልትቀጥል አትችልም ማለት አለበት። የኢትዮጵያ ህዝብ መደራጀት መቻል አለበት። ወጣቱ በተለይ ሊያንገበግበው ይገባል። የአገሩ ጉዳይ መሳየት የአማራ ክልል ልጆች አለመማር እንዴት ነው የማያንገበግበን? በጣም የት ሀገር ነው እንደዚህ የሆነው? 4 ዓመት ትምህርት ማቋረጥ፣ 3 ዓመት ትምህርት ማቋረጥ። ባለፈው ካልኩሌት ስናደርገው እነዚህ ልጆች 8ኛ ክፍል ሲሆኑ እኮ በ20 ዓመታቸው ምናምን በ19 ዓመታቸው 8ኛ ክፍል ይሆናሉ። ትግራይ እንደዛ ነው የሚሆነው። ትላልቅ ልጆች 1ኛ ክፍል ገብተውልሃል መስ ያው ትምህርት ቤት ያለበት ቦታ 1ኛ ክፍል የገቡት ትላልቅ ልጆች ሀሁ እየቆጠሩ ይሄ እንዴት ነው ህዝብን የማያነቃንቀው? እንዴት ነው ኢትዮጵያን የማያሰባስበው? እንደዚህ አይነት ነገር እና እንደመጠየቅ ኢትዮጵያን በያለንበት የመጠየቅ ነገር ማድረግ አለብን። ሚዲያውን በዚህ ላይ ብዙ አስተዋጽኦ ማድረግ ያለበት ይመስለኛል። መሳይ ገለታው እንግዲህ ይሄ የወቅቱ በኦሮሚያ በአማራ በትግራይ ያለው አጠቃላይ የጦርነት አዝማሚያን በተመለከተ አገዛዙ ለፖለቲካዊ መፍትሄ እንዳልተዘጋጀ በተደጋጋሚ የሚነሳ ጉዳይ ነው። አሁን የምናያቸውም እንቅስቃሴዎች በጉልበት በኃይል ጨፍልቄ ደፍልቄ አልፋለሁ፣ ይህንንም በምርጫ እውቅና ማረጋገጫ ይሰጠኛል ለሚቀጥሉት 5 ዓመታት በተመሳሳይ አሁን በጀመርኩት አዲስ ለውጥ እንደሌለ እየነገረን ነው። ለውጥም ሊመጣ እንደማይችል በዚሁ አካሄድ እንደሚቀጥል ነው። ይህንኑ ይዘው ለሚቀጥሉት 5 ዓመታት በምርጫ የህጋዊነት ካባ ደርቦ ለመሄድም እየተዘጋጀን ያለው። ለማንኛውም ኦሮሚያ ክልል መግለጫ አውጥቷል ማለት ጥሪ አድርጓል። ይህም ጥሪ በዋናነት ያተኮረው ለተቀናሽና ለተሰናበቱ በየዘርፉ ላሉ የጸጥታ ታጣቂዎች ነው። በሚሊሻም በአድማ በታኝም በልዩ ኃይልም በመከላከያም ተቀንሰው የነበሩ ተሰናብተው የነበሩ በተለያዩ ጉዳዮች ሰራዊቱን ተለይተው ያሉ በኦሮሚያ ክልል የሚገኙ ታጣቂዎች በአስቸኳይ እንዲመለሱ ጥሪ አድርጓል። ምክንያቱ ግልጽ አይደለም። ለምንድነው ጥሪ ያደረገው ነው? እንግዲህ በኦሮሚያ ክልል ከመከላከያ ሰራዊት ባልተናነሰ የጦር ሰራዊት እየተገነባ እንዳለ በተደጋጋሚ መረጃ ወጥቷል። ከመከላከያ ሰራዊት እኩል የመሳሪያ አቅሙም የተለያዩ ስልጠናዎቹም ተመሳሳይ በሆነ በአንድ ሀገር የመከላከያ ደረጃ ሊኖር የሚገባ የመከላከያ አቅም ነው ኦሮሚያ ላይ እየተገነባ ያለው። ያም አልበቃም። አሁን ደግሞ የተቀነሱትና የተሰናበቱ ወታደሮች እየተጠሩ ይገኛሉ። ለምንድን ነው አብይ አህመድ ምንድን ነው የፈለገው? በኦሮሚያ ክልል የተለየ የጸጥታ ችግር እንደውም ትግራይ ካለው አማራ ክልል ካለው የተለየ የጸጥታ ችግር ኦሮሚያ ክልል ኖሮ ነው ወይ ሌላው ክልል ላይ እንዲህ አይነት ጥሪ ሳይደረግ በኦሮሚያ ደረጃ ብቻ ጥሪ የተደረገው? ይህን ጦርነት በኦሮሞ ህዝብና በተቀረው ኢትዮጵያ ህዝብ ለማድረግ
የእርስ በርስ ጦርነት ውስጥ ሰተት ብሎ ለመግባት ዳር እያለ እንዳለ ነው የምንሰማው። የኦሮሚያ ወጣቶች የኦሮሚያ ተወላጆችን ፋኖች እየመጡ ነው፣ ከመጡ እንግዲህ ያለቀልህ ተመልሰው ወደ ባርነት ልትገባ ነው የሚል ቅስቀሳ ውስጥ ለውስጥ እየተደረገ እንዳለም እየሰማን ነው። ስለዚህ ገለታው ይህንን አዝማሚያ ሰው ማወቅ አለበት። አብይ አህመድ ትልቅ እልቂት ደግሷል። ይህን እልቂት ማክሸፍ ያለበት ከማንም በላይ የኦሮሚያ ህዝብ ነው። ምን ትላለህ እዚህ ላይ? አብይ ካሉት ካርታዎች መካከል የዚህ በስልጣን ላይ ለመቆየት የነበረው ካርታ አንዱ ኢትዮጵያዊነት ነበር የምናስታውሰው። ኢትዮጵያ እኛ እያለን አትፈርስም፣ እኛ ፈርሰን ነው፣ እኛ አንገታችን ተቆርጦ ነው ምናምን የሚለው ነገር አሁን መጫወቻ መሆኑ ቀረሱ። ያው ወረደ እዛ ባቡር ላይ የነበረው አየው አንቅሮ ተፋው እና ይሄንን ካርድ ብድግ ሲያርግ ሰው ጣላው ነው አገር እያፈረሰ ኢትዮጵያ ይላል እንደ የሚለው በዛ። ስለዚህ እሱ ረገባ ብዙ የለም። ሁለተኛ እና ሶስተኛ ካርዶች አሉት። ሁለተኛው እንግዲህ እነዚህ በሀገረ መንግስት ግንባታ ውስጥ ይሁን አሁን ባለው የፓርላማ መቀመጫ ቢሆን ሰፋፊ ድርሻ ያላቸው ሶስቱ ናቸው፣ አማራ፣ ትግራይና ኦሮሞ ናቸው። ስለዚህ አሁን ምን ያደርጋል ነገሩ በጣም በጠነከረ ጊዜ አማራና ትግራይን ለማዋጋት ይሞክራል። ወልቃይት አንድ ካርታ ናት እንግዲህ የተቀመጠች ጠቅላይ ሚኒስትሩ ጽሕፈት ቤት ውስጥ ያለች ናት። እሷን ብድግ አድርጎ እርስ በርስ ማጋጨት ይፈልጋል። ቀጥታ ይዋጋቸዋል። ሁለተኛ ደግሞ ወደ ጎን እንዲዋጉ ይፈልጋል። አንድ መሰረታዊ የሆነ የአገዛዙ እስካለ ድረስ መሳሪያ ብሎ የያዘው። ሁለተኛው ደግሞ የኦሮሞ ህዝብ ነው። እንደዚሁ አንድ ሰፊ ድርሻ ያለው ቢሮክራሲ ውስጥ ሰፊ ድርሻ ያለው እሱን ደግሞ የኦሮሞ ናሽናሊዝም የኢትዮጵያዊነቱን ቀርቶ አራማጅ ነኝ የጠሉኝ ኦሮሞ ስለሆንኩ ነው ብሎ የኦሮሞን ህዝብ ዋሻ በማድረግ ስልጣን ላይ ለመቆየት አንድም ራሱ የኦሮሞ ውስጥ ያሉ የትግሎችን ለማኮላሸት፣ ሁለተኛ ደግሞ የኦሮሞ ህዝብ የስራ ጠባቂ ነኝ ብሎ ከሌላው ጋር ከአማራው ጋር ከትግሬው ጋር እንዳይተባበር እንዲዋጋለት ለማድረግ። ስለዚህ ይህችን ቀላል ቁማር ለማወቅ የፖለቲካ ሳይንስ ማወቅ አያስፈልግም። ኢትዮጵያን ሁሉ የነቁ ይመስለኛል። እዚህ የኦሮሞ ህዝብ ያነሳው ይሄን ሁሉ መከራ እያየ ይሄን ሁሉ ስቃይ እያየ እኔ እኮ ያንተ ነኝ ብሎ እንዴት ነው ኦሮሞ ቀበሌ የሚሄደው? በጣም ያስገርማል። ማሞጫ መግቢያ አጥቶ ኦሮሞ ንግድ ቆሞ፣ አገረ ማርያም ንግድ ቆሞ፣ ወለጋ አካባቢ መንቀሳቀስ የማይችል ሰው ሆስፒታል ሪፈር ሲባል ከአንድ ሆስፒታል ወደ ሌላ ሆስፒታል ሪፈር ሲባል የጸጥታ ችግር ስላለ መሄድ አይችልም እየተባለ የሚሞትበት ምድር ውስጥ ተጠቃሚ ወይም የስርዓት ጠባቂ የስርዓት ዘበኛ ነህ ለማለት እንደው በእውነት እንደው እግዚአብሔር የማይወደው ከባድ ወንጀል ነው። ስለዚህ የኦሮሞ ህዝብ እነዚህን ቁማሮች መንቃት አለ። አማራን እና ትግሬን ዛት ያደርጋለህ፣ እኔን ደግሞ እንደ ዋሻ አድርገህ ተጠቅመህ ዘበኛ አድርገህ ልትጠቀም ትፈልጋለህ። እኔን ነው የምታስበላው። ገብቶኛል። መጀመሪያ ልታስበላኝ የፈለግከው እኔን ነው። አንተ ትሄዳለህ ነገ። አብይ እኮ ጭልጥ ነው የሚለው አይደለም። ምናልባትም ነገሮች ከገፉ አዲስ አበባ አካባቢ የሆነ ጉምጉም ካለ እኮ በአውሮፕላን ይሄዳል። ሲሄድ ይህን ማህበራዊ ቅራኔ ትቶ ለማፋጀት ጨካኝነት እኮ ነው፣ ህዝብን ለማፋጀት ይሄ የሚሄድበት እንትን ነውና እኔ ልክ ብዙ ጊዜ ያነሳለሁ ጃዋር ያላት አንድ ነገር አለች ካንተ ጋር ስትወያዩ። እኔም ወደ ትግል የመለሰኝ አብይ አህመድ ኦሮሞ ውስጥ ሊወሸቅ ሲመጣ ነው። ከዛ ጆሮን ይዘን ማውጣት አለብን፣ ጆሮን ይዘን ከዛ ማውጣት አለብን የሚለው ነገር ነው ወደ ፖለቲካ ይሳበኛ ያለ። ብዙ የኦሮሞ ወገኖቻችን የቄሮ ታጋዮች ይሄ መሆን አለበት አሁን ጥያቄያቸው መሰለኝ። ውጣ ከዚህ እኛ ውስጥ አትወሸቅ። ኢትዮጵያ ሀገራችን አልፎላት ሁላችን አማራ፣ ኦሮሞ፣ ትግሬ የተባበረባትን ኢትዮጵያን እንገነባታለን። ቁማር መጫወቻ አንሆንም የሚል እንቅስቃሴ ነው የሚያስፈልገው ለወጣቱ የሚሆን መልእክት ከሆነ መሳይ። ዛሬ ትልቁ መረጃ ሆኖ የተነሳው የሮይተርስ ጋዜጠኞች ፍቃድ መነጠቅና ከሀገር እንዲወጡ ትዕዛዝ መተላለፉ ነው። የአብይ አህመድ